ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና እዛም የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል። አመሰግናለሁ ሰጠኝ። አርስተ ዜና ከኢራን ጋር ጦርነቱ ሊታደስ ይችላል የሚል ስጋት እንዳለ ተጠቀሰ። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ነው። 10 የሚሆኑ አክራሪ ሃይማኖተኛ ይሁዳውያኖች ወደ ሶሪያን ድንበር ጥሰው ገቡ። በብሪታንያ ጸረ እስራኤል እንቅስቃሴ እንዳይስፋፋ ስጋት አለ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከኢራን ጋር ጦርነቱ ሊታደስ ይችላል የሚል ስጋት እንዳለ በእስራኤላውያን ዘንድ እየተገለጸ ይገኛል። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ከከፍተኛ የጦር መኮንኖች ጋር ተገናኝተው መክረዋል። በውይይቱም ወደ ጦርነቱ ለመመለስ ያለውን ሁኔታ ገምግመዋል። በሲኤንኤን ቴሌቪዥን ጣቢያ እንደተገለጸውም ፕሬዚዳንት ዶናልድ ትራምፕ ኢራን በድርድሩ የምታሳየው ሂደት በሙሉ ወደ ጦርነት እንድንመለስ እንጂ ወደ ሰላም ጠረጴዛ ዙሪያ የሚያስመጣ አይደለም፣ ግራ የሚያጋባ ነው ሲሉ መናገራቸው ተገልጿል። ምክትል ፕሬዚዳንት ቫንስ፣ የውጭ ጉዳይ ሚኒስትር ሮቢዮ፣ የሲአይኤ አዛዥ ራትክሊፍ እና ዊትኮፍ በስብሰባው ተገኝተው እንደነበር ተገልጿል። እስራኤል ይህ በዚህ እንዳለ እስራኤልና አሜሪካ ወደ ጦርነቱ ከተመለስን በማለት በአንድ ላይ በመተባበር መምከራቸውን ገልጿል። ይህም እንደቀጠሉ ነው። አንድ የእስራኤል ከፍተኛ ባለስልጣን እንዳስታወቀው ከቃል አቀባያችን ጊሊ ኮይን ጋር እንዳስታወቃት ፕሬዚዳንት ትራምፕ ወደ ጦርነቱ እንድንመለስ ትዕዛዝ ከሰጡ ሁለቱ ሀገራት ጥቃቱን በትብብር እንደሚያደርጉ ጠቅሰዋልኝ። የእስራኤል ምርጫም የኢራን መሰረተ ኃይል ማመንጫ መምታት ነው ሲሉም ለመምታት ፍላጎት እንዳላትና በዝርዝር በትናንትናው ዕለት ከአቢኔውም በዚህ ዙሪያ እንደመከረም ገልጸዋል። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ሲሆን በትናንትና ሌሊት በሰሜኑ የሀገራችን ክፍል በጆዲዛ የአካባቢው አስተዳዳሪ ከነ ምክትሉ ጋር ተተኮሰ ጥይት መቁሰላቸው ተገልጿል። የአካባቢው አስተዳደር ሶሄል ማልካም የ57 ዓመት ግለሰብ ሲሆን ምክትላቸው ደግሞ አቪድ የ49 ዓመት ሲሆን አቪድ በጽኑ ሲቆስል ዋና ከንቲባው ግን በቀላሉ መቁሰሉ ተገልጿል። የመጌን ዳቪድ ሰራተኞች ወደ ናሃሪያ ወደሚገኝ ሆስፒታል ወስደው ሕክምናቸውን እየተከታተሉ ይገኛሉ። 10 የሚሆኑ ሃይማኖተኛ አክራሪ ወጣቶች የእስራኤልና የሶሪያን ድንበር የእስራኤል ከሶሪያን የሚያዋስናት ድንበር ጥሰው ገቡ። ሰሞኑን ብዛት ያላቸው ወጣት አክራሪ ሃይማኖተኞች የእስራኤልና የሶሪያን ድንበር ጥሰው በመግባት በእስራኤል ድንበር ውስጥ አዲስ ሰፈር ለመቆርቆር ጥረት እያደረጉ እንደሆነ ተገልጿል። መከላከያ ድንበር ጥሶ የሚገቡትን በመከታተል ወደ እስራኤል ዞ እየመለሳቸው እንደሆነ ታውቋል። ቃል አቀባያችን ኢታይ ብሎመንታል እንዳስታወቀንም በዚህ 2 ቀናት ብቻ 4 ጊዜ የተለያዩ ቡድኖች ወደዚህ ቦታ በመግባት መንደር ለመቆርቆር እየጠቀስ ተይዘው ወደ እስራኤል እንደተመለሱ ተገልጿል። ይህ ደግሞ ሕግን በመጣስ ድንበርን ጥሰው በመውጣት የወታደሮቻችን ሕይወት አደጋ ላይ እየሰጡ ነው ሲሉ ጨምሮ መግለጫቸውም ታውቋል። በብሪታንያ ጸረ እስራኤል እንቅስቃሴ እንዳለ ስጋት ተካሄደ። በተለይ በለንደን የጥቅምት 7 2023 ሐማስ ከእስራኤል ላይ ያደረሰውን ጥቃት የሚዘክር ቀን ሰሞኑን ለማድረግ እንቅስቃሴ እንዳለ ተገልጿል። ይህንንም ለማርክበት ሲባል መንገድ ላይ የተሰቀሉ ምልክቶችን እንዲያወርዱ ፖሊስ አዟል። ይህም ጸረ እስራኤል እንቅስቃሴ ይስፋፋል የሚል ስጋት እንዳለው ፖሊስ በማሳወቅ ከእንደዚህ አይነት ነገር ከማድረግ እንዲቆጠቡ አስታውቋል። በተለይ ቀኑ እየተቃረበ በሚመጣበት ሰዓት በዕለት ዕለት ብቻ እንደዚህ አይነት ነገሮች እንዲሰቀሉ እንጂ ከዛ በፊት ምንም አይነት መፎክር በከተማዋ እንዳይሰቅል ፖሊስ አዟል። ቃል አቀባያችን ጊሊ ኮይን እንዳደረሰችን የለንደን ፖሊስ ከመቼውም ጊዜ በበለጠ ይህን ደህንነት ለመጠበቅ ሲባል ከፍተኛ ቅድመ ዝግጅት ማድረጉን ገልጻልናለችም። ከቱርክ ወደ አዛ የመጡ መርከቦችን በቁጥጥር ስር ለማዋል ዝግጅት ተደርጓል። እስራኤል በአዛ ላይ የጣለችውን የባህር በር ለመስበር ከቱርክ
ከአውሮፓ የተለያዩ መርከበኞች ተደጋጋሚ ይህን ድንበር ሰብሮ ለመግባት ሙከራ ሲያደርጉ ተደርሷል። የእስራኤል ባህር ኃይል ልዩ ኮማንዶ ሻየቴት 13 ወደ ባህር ማዶ በመሻገር ከእስራኤል አየር ከባህር ክልል ከመድረሳቸው በፊት እነኚህ 50 የሚሆኑ መርከቦችን ለማስቆም ጥረት እንደሚደረግ ቅድመ ዝግጅታቸውን አጠናቀው እየጠበቁ እንደሆን ተገልጿል። በየመን የሚገኝ አንድ የኢራን ደጋፊ የአሜሪካን ሰው አልባ አውሮፕላን መተንጣን ሲሉ ማስታወቁ ተገለጸ። በየመን የሚገኘው የኢራን ደጋፊ እንዳለውም ሁቲሞች የአሜሪካን ሰው አልባ አውሮፕላን ድሮን መቶ መጣላቸውን አስታውቃል። ሁቲሞች የአሜሪካን ሰው አልባ በራሪ ድሮን መተንጠለናል ሲሉ ይህ የመጀመሪያ ጊዜያቸው እንዳልሆነም ቃል አቀባያችን አሚር ሻኻር አድርሶናል። ምንም እንኳ ይህ ቡድን ሁቲሞች እነኚህን ሰው አልባ አውሮፕላን ጥለናል ብሎ ቢናገሩም ራሳቸው ሁቲሞች ግን ያሉት ነገር እንደሌለም ተገልጿል። በመጨረሻም የአየር ጸባይ ሁኔታ ሰሞኑን የሙቀቱ መጠን ይጨምራል ይላል ዘርፉ ተመራማሪዎች። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 29፣ ሃይፋና አካባቢዋ 26፣ ጽፋትና አካባቢዋ 27፣ ቤርሸባና አካባቢዋ 35፣ ኢላት እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ነው ይላሉ የዘርፉ ባለሙያዎች። ሰጠኝ የጧቱ ዜና እስካሁኑ ነበር። አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። የማሪብ ጋዜጣ በዛሬ ዘገባው ትኩረት ሰጥቶ ያቀረበው ዘገባ የኢራንን ጉዳይ ነው። ማሪብ በፊት ገጹ በኢራን ላይ ጥቃት ለመፈጸም ከፍተኛ ዝግጅት ተደርጓል። የሚጠበቀው የፕሬዝዳንት ትራምፕ ውሳኔ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረዋል። በተለይ አሜሪካ ከኢራን ጋር ስታካሄድ የቆየችው ድርድር ብዙም ተስፋ ሰጭ አለመሆኑን ይህን ተከትሎም ከፍተኛ ዝግጅት እንዳለ የእስራኤል ደህንነት ካቢኔም ትላንት ምሽት ስብሰባ ማድረጉን ለሚፈጠረው ነገር ሁሉ እስራኤል ቅድመ ዝግጅት ማድረጓን ዘግቦ የእስራኤልና አሜሪካ ባለስልጣናት እንደሚገምቱት ከሆነ ኢራን ቅድሚያ ጥቃት ትፈጽማለች የሚል ነው ብሏል ጋዜጣው። እንደሚታወቀው አሜሪካና ኢራን ከአፕሪል 8 ቀን 2016 ዓ.ም ጀምሮ የተኩስ አቁም ስምምነት ከደረሱ በኋላ በመካከላቸው ዘላቂ ከሆነ ስምምነት ይደርሳሉ ተብሎ ሲጠበቅ ቆይቷል። በፓኪስታን አሸማጋይነት ሁለቱ ሀገራት በተለያዩ ጊዜያት ድርድሮችን ቢያካሄዱም የሚያቀራርብና ከስምምነት የሚያደርስ ሁኔታ አልተፈጠረም። አሜሪካ የኢራን የኒውክሌር እቅድ ከነጭራሹ እንዲቀርና የተብላለው የኡራኒየም ማዕድንም ወደ ሌላ ሀገር እንዲዛወር ትፈልጋለች። በአንጻሩ ኢራን በሰላማዊ አገልግሎት በሚል ሰበብ የኡራኒየም ማዕድን የማብላላት መብቷ እንዲጠበቅ፣ በጦርነቱ ለደረሰባት ጉዳት የገንዘብ ካሳ እንዲከፈላት፣ የተጣለባት ማዕቀብ እንዲነሳላትና የተያዘባት ገንዘብ እንዲለቀቅላት ትፈልጋለች። ብሎም የሆርሙዝ የባህር ወሽመጥን የማስተዳደር ሉዓላዊ መብት እንዲሰጣት እየጠየቀች እንደሆነ ይነገራል። አሜሪካ ደግሞ ይህን አትፈልግም፣ አትደግፍም። በሁለቱ ሀገራት መካከል ያለው የአቋም ልዩነት ደግሞ ከስምምነት እንዲደርሱ እያደረገ ባለመሆኑ አሁን ጦርነቱ የሚታደስበት ሁኔታ መቃረቡን ማዕሬብም ሆነ ሌሎች ጋዜጦች ዘግበዋል። የኢትዮ ታህሮኖት ጋዜጣም በኢራን ጉዳይ ሰፊ ዘገባ አቅርቧል። በኢራን መሰረታዊ ተቋማት ላይ የሚወሰድ ወታደራዊ እርምጃ በአያቶላዎች አስተዳደር አቋም ላይ ለውጥ ላያመጣ ይችላል። መሆን የሚገባው በኢራን የባሊስቲክ ሚሳኤልና ድሮን ተቋማት ላይ ወታደራዊ ጥቃት በጣም ከባድና ሰፊ የሆነ ወታደራዊ ዘመቻ መወሰድ ይገባዋል። ካሁን በኋላ በኢራን ላይ የሚወሰዱ ጥቃቶች የአያቶላዎችን አስተዳደር ያለምንም መከላከያ ማስቀረት ይገባዋል። በመሆኑም በኢራን ላይ የሚወሰደውን ጥቃት እንደገና ማሰብ ያስፈልጋል ብሏል የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት ጉዳይ ቢኖር በአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን ወይም ኢሮቪዚዮን ተካፍሎ የሁለተኛ ደረጃን ይዞ የተመለሰውን የኖአም በታንን ጉዳይ ነው። ማዕሬቭ አውሮፓ የኖአም በታንን ሚሸል የተሰኘውን ሙዚቃ ወደውታል በማለት እስራኤል ሁለተኛ የወጣችበትን አስደናቂ ውጤት ዘግቧል።
ከውድድሩ በፊት ሲሰጡ የነበሩ ግምቶች እስራኤል በሙዚቃ ውድድሩ ብዙም ውጤታማ ልትሆን አትችልም፣ ከነበረው ተቃውሞ አንጻርም ጥሩ ደረጃ ልታስመዘግብ አትችልም የሚሉ ግምቶች ልክ እንደ ባለፈው ዓመት ሲሰጥ ነበር። ይሁን እንጂ በጣም በሚያስገርም ሁኔታ ኖአም ቤታን ሁለተኛ ደረጃን ይዞ በማጠናቀቅ አስደናቂ ውጤት አስመዝግቧል። የእስራኤል የልዑክ ቡድንም ትላንት ከኦስትሪያ ቬና ወደ እስራኤል ተመልሷል። ኖአም በውጤቱ በጣም ደስተኛ እንደነበርና የተሰጠው እድል በጣም ከፍተኛ መሆኑን ህብረተሰቡም አንድነቱን እንዲጠብቅና ጥሩ ነገር እንዲያደርግ አሳስቧል። በአውሮፓ ሀገራት የሙዚቃ ውድድር ያሸነፈችው ቡልጋሪያ መሆኗን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። ሌላው በእስራኤል ፖለቲካ ትልቅ ችግር የፈጠረውና የአሬዲን ማህበረሰብ ወጣቶችን ወደ መከላከያ ሰራዊቱ እንዲያዘምት የሚፈለገው የዘመቻ ህግ ወይም ሆካ ጊዩስ ጉዳይ ነው። የአሬዲን ፓርቲዎች የዘመቻ ህጉ ካልጸደቀ የጥምር መንግስቱን ለቀን እንወጣለን በማለት መዛታቸው ይታወቃል። በጠቅላይ ሚኒስትር ናታንያሁ ላይም እምነት አጠናል በማለት መናገራቸው ይታወሳል። ችግሩን ለመፍታትና መንግስት እንዳይፈርስ ለማድረግ የጥምሩ መንግስት የዘመቻ ህጉን ለማጽደቅ ሰሞኑን ጥረት የሚያደርግ መሆኑ ተነግሯል። የማሪብም ሆነ የኢዲዮት አህሮኖት ጋዜጣ በጉዳዩ ሰፊ ዘገባዎችን አቅርቧል። በዚህ ብሔራዊ የክኔሴት ምርጫ በተቃረበበት ወቅት የዘመቻ ህጉን የማጽደቁ ሁኔታ ምን ያክል ውጤታማ ይሆናል የሚለው ወደፊት የሚታይ ይሆናል ብለዋል። በሌላ በኩል ደግሞ የመከላከያ ሰራዊቱ ከፍተኛ የሆነ የሰው ኃይል እጥረት አለበት። በ7 አቅጣጫዎች የሚዋጋው የመከላከያ ሰራዊቱ 12000 ወታደሮች ያስፈልጉታል። የሀሬዲ ማህበረሰብ ወጣቶች እንደሌላው የማህበረሰብ ክፍል ካልዘመቱ እንዴት ችግሩ ሊፈታ ይችላል የሚለውን ጥያቄ ጋዜጦች አንስተዋል። የሀሬዲን ፓርቲዎች ደግሞ የመራጭ ህብረተሰባቸው ወጣት ተገዶ በመከላከያ ሰራዊቱ እንዲዘምት አይፈልጉም። ይህ ጉዳይ ብዙ አከራካሪ ሆኖ የቆየ ጉዳይም ነው። በአንድ በኩል የሀሬዲም ወጣቶች በመከላከያ ሰራዊቱ ዘምተው ሀገራዊ ግዳጃቸውን ሙሉ በሙሉ መወጣት አይፈልጉም። በሌላ በኩል ደግሞ መከላከያ ሰራዊቱ ብዙ የሰው ኃይል እጥረት አለበት። ሁለቱን ጉዳዮች የጥምር መንግስት አስታራቂ አድርጎ መፍትሄ ማፈላለግ የሚገባው መሆኑ ይታወቃል። ግን በቀላሉ ሊፈታ የሚችል ችግርም እንዳልሆነ በጋዜጦች ዘገባዎች ዛሬ ቀርቧል። ሌላው የትምህርት ሚኒስቴር ጽህፈት ቤት በመለስተኛ ሁለተኛ ደረጃ ትምህርት ቤቶች የእጅ ስልኮችን ተማሪዎች እንዳይጠቀሙ ለማገድ መዘጋጀቱን ትላንት አስታውቋል። የእጅ ስልኮችን መጠቀሙ በተማሪዎች የትምህርት መቅሰም ሂደት ላይ ከፍተኛ ችግር እያደረሰ መሆኑ በጥናት በመታወቁ ይህን ለማስቀረት የትምህርት ሚኒስቴር የመለስተኛ ሁለተኛ ደረጃ ትምህርት ቤቶች ስልክን መጠቀም የሚችሉት ለትምህርት እገዛ በተወሰኑ ክፍለ ጊዜዎች ብቻ ነው የሚል መመሪያን ለማስተላለፍ ተዘጋጅቷል። ተማሪዎች በበኩላቸው በኃይል በማህበራዊ ጉዳዮች ጥሩ ነገርን መፍጠር አይቻልም በማለት እየተቃወሙ ነው ብሏል የኢዲዮት አህሮኖት ጋዜጣ። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በዓለም ትልቅ ቦታ የሚሰጠው ውድና ብዙ ህብረተሰብን የሚያስተሳስረው በሰሜን አሜሪካ ሀገራት አስተናጋጅነት የተዘጋጀው የዓለም ዋንጫ ሊጀመር ተቃርቧል። የ2026 ዓ.ም የዓለም ዋንጫ ሊጀመር 24 ቀናት ብቻ ቀርተዋል ብሏል የኢዲዮት አህሮኖት ጋዜጣ። ጋዜጦች ከተመለከቱት ዘገባ አንዱ ባለፈው ሳምንት መጨረሻ ቀናት አካባቢ በደቡብ ሊባኖስ ራፋን በተባለው ቀላል ድሮን ጥቃት የተገደለው ሻለቃ ማኦዝ እስራኤል የቀብር ስነስርዓት ትላንት በኢየሩሳሌም ሀር ሄርጼል ወታደራዊ መካነ መቃብር ተፈጽሟል። የ4 ዓመቱ ወታደር ማኦዝ እስራኤል በሰማሪያ ቀበሌ የሚገኘው የታማር ሰፈር ነዋሪ ነበር። ባለፈው አረብ በደቡብ ሊባኖስ ሂዝቦላ በፈጸመው የራፋን ጥቃት መሰዋቱ ይታወቃል። እጮኛው በቀብር ስነስርዓቱ ያደረገችው ንግግር ብዙዎችን በእንባ አራጭቷል። አንተ ጠንቃቃ ስለነበርክ ብዙ አልተጨነቅኩም ነበር፣ አባትም እንድትሆን ፈልጌ ነበር፣ ግን በአጭሩ ቀርተሃል በማለት የተሰዋበትን አሳዛኝ ድርጊት ገልጻለች። የአሬጽ ጋዜጣ የሰሜን እስራኤልና ደቡብ ሊባኖስን ተጨባጭ ሁኔታ ዘግቧል። ሂዝቦላ ወደ እስራኤል ወታደሮች ድሮኖችን መተኮሱን ቀጥሏል። ጉዳት ማድረሱም እንዲሁ ወታደር ማኦዝ ከመገደሉ ባሻገር ሌሎች 4 ወታደሮች ደግሞ ቆስለዋል። በሌላ በኩል እስራኤል በደቡብ ሊባኖስ እርምጃ ለመውሰድ በሺዎች የሚቆጠሩ የሊባኖስ ዜጎች ቤታቸውን ለቀው ወደ ሌላ ቦታ እንዲሄዱ ተደርጓል። በሊባኖስ 19 ሰዎች መገደላቸው ትላንት መገለጹን ሀሬጽ ዘግቧል። ሌላው አሮጽ 14 ወይም 14ኛው ቴሌቪዥን ጣቢያ ምርጫን በተመለከተ ባለፉት ጊዜያት ከህዝብ ላይ ያደረገውን ግምገማ የትኛው ድርጅት እንደገመገመ ሳያስታውቅ ይፋ አድርጓል ብሏል ሀሬጽ። 14ኛው ቻናል በበኩሉ
አህሮት በተሰኘው ድርጅት እንደተገመገመና በሽሎሚ ፊልበር ትንተና መሰጠቱን ብሎም ግምገማው የእስራኤልን ዜጎች በሙሉ ያጠቃለለና ተቀባይነት ባለው መንገድ መካሄዱን ገልጿል። ሌላው የትምህርት ሚኒስቴር በትምህርት ተቋማት የበለጠ የይሁዳዊነትን ጉዳይ ጽዮናዊነትና ቴክኖሎጂን ትኩረት አድርጎ ትምህርት እንዲሰጥ የማድረግ ዓላማን ይዟል። በተቃራኒው ስለ ዜግነትና የህብረተሰብ ሳይንስ ብዙም ትኩረት አይሰጣቸውም ማለቱን ሀሬት ዘግቧል። የእስራኤል አየም ጋዜጣ በበኩሉ የሰሜን እስራኤል ጉዳይ በጣም አሳሳቢ ሆኗል፣ አካባቢውን ከማጠናከር ይልቅ ችላ እየተባለ ነው፣ የሂዝቦላ ድርጅት ያለማቋረጥ ወደ አካባቢው እየተኮሰ መሆኑን፣ የአካባቢው ነዋሪዎችም ተረስተናል የሚል እሳቤ ያደረባቸው መሆኑን ጋዜጣው ዘግቧል። የአሜሪካና የኢራንን ጉዳይም እንዲሁ የእስራኤል ሀዮም ጋዜጣ ተመልክቷል። ትራምፕና ናታንያሁ በስልክ መወያየታቸውና በኢራን ላይ ተጨማሪ እርምጃ ለመውሰድ ሰዓቱ እየተቃረበ መሄዱን የእስራኤል ሀዮም ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ጓድ ሻለቃ ይቸው ባየ እንደምናደርግ ጸጥ አልክስ? ምን ነው አስተካክለ ጥራ ብዬ ነው። ኤፍሬም ታምሩ ታድሏል አካሪ ይላል። እኔ ደግሞ ከአንተ ጋር ስሰራ ተረግሟል አካሪ ነው የምልህ። እንግዲህ ምን ይላሉ እናቶቻችን አባቶቻችን ጧት ሲነሱ ቸራ እናግረኝ ቸራ እናግረኝ ብለው ይነሳሉ። እኔም እንደዛ ብዬ ልጀምር አይሻልም? እንደዛ በጠዋቱ ትዝታ ፍቅር ምናምን ያሰኛል። ምን ነው ጥሩ ነው እንጂ በትዝታ ጀመርን። እዛ በኋላ ደግሞ ጥሩ ፍቅር ሲኖር ታድሏል መንፈስ ያካል ይላልና በኤፍሬም ዜማ ነው ያደግ። ኤፍሬምን አላውቀውም እኔ ያደግኩትኝ በሌላ ነው። በማነስኪን ነርጋዱ ባለ ነዋሴ ካሳ ከዛ ነው እድሜም ከነሱ ጋር ነው። እውነት ነው። ጥሩ አይቸው እንግዲህ የተለያዩ ወቅታዊ ዘገባዎች አሉን። በተለይ ደግሞ የሰሜን እስራኤል ወቅታዊ ሁኔታ በጣም አሳሳቢ ነው። የሂዝቦላ ድርጅት ይተኩሳል። ሰሜን እስራኤል አሁንም በተለይ በአዋሳኝ ድንበሮች ብዙ ችግሮች እንዳሉ ነው። እንደው ስለራቅን ነው እንጂ በጣም በከፍተኛ ሁኔታ አካባቢው ያልተረጋጋ መሆኑ ይነገራልና እስከ መቼ ነው ሁኔታ የሚቀጥለው የሚሉ አካላት ብዙ ናቸው። ብዙ ናቸው የሚጠይቁት ይህን ጉዳይ። በጣም በሚያሳዝን ሁኔታ በአንድ ሀገር ውስጥ ሁለት ሀገር እንዳለ አድርገን ነው የሚቆጠረው። ማለት እንግዲህ አለች ሀገር እስራኤል አሉ፣ የሰሜኑ የሀገራችን ክፍልና መካከለኛው የሀገራችን ክፍል ብለህ ልትከፍለው የምትችለውን እንግዲህ በአንድ ሀገር ውስጥ ሁለት ሀገር መኖር ነው። በሌሎች በሀገሮች ከተሞቻችን በምታይበት ሰዓት ሰላም ሰፍሮ ነው የምታየው። ጦርነት የለም። ሰሜኑ የሀገራችን ክፍል ምንም እንኳ የተኩስ አቁም ስምምነት ቢባልም አሁን በጦርነት ላይ ነው ያሉትኝ። ከትባም እንደተተኮሰባቸው ነው። ድሮን ሰው አልባ የሚበር ጥቃቅን አውሮፕላኖች እንደዚህ እየተተኮሰባቸው ነው የሚገኙት። ስጋት ላይ ነው ያሉትኝ እና አንዳንድ ጊዜ የሚያሳየው ነገር ምንድን ነው? አንተ እስኪ አይበለውና ወደ ቴልአቪቭ አካባቢ አሁን ሂዝቡላ ሚሳኤል ቢያስወነጭፍ እዛ አካባቢ ቢወድቅና አንድ ጉዳት ቢያደርስ አሁን እንዳለው ሁኔታ ዝም ተብሎ ይታለፋል? አይመስለኝም። ስለዚህ በጣም በሚያሳዝን ሁኔታ በአንድ ሀገር ውስጥ ሁለት ሀገር ያለ መስሎ የሚታየው ይሄ ነው። ሂዝቡላ እንደምታየው ምንም የተኩስ አቁም ስምምነት ቢደረግም ከሊባኖስ ጋር በአንድ በኩል መልካም ነገር መስሎ የሚመጣ ይመስላል። ምክንያቱም ሂዝቡላ የሁለቱ ሀገሮችም ጠላት ነው። የሊባኖስም ጠላት ነው፣ የእኛም ጠላት ነው። ስለዚህ በአንድ ላይ በመተባበር ሂዝቡላን ማሸነፍ ይቻላል። አዎ። ነገር ግን የሊባኖስ መንግስት በዚህ ላይ ምን ያህል ርቀት ድረስ ሊሄድ ይችላል? ሁላችንም እንግዲህ እንደምናስታውሰው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ይገናኛሉ ተብሎ ነበር፣ በስልክም ሊገናኙ ነበር። አሻፈረኝ ብለው ወደኋላ የቀሩበት ሁኔታ ነው። በአንድ በኩልም ስጋት አላቸው። ምክንያቱም ሂዝቡላ አሁንም እንደተቀመጠ ነው ያለው። ከአሁን በፊት የነበሩትን ፕሬዚዳንቶችና ጠቅላይ ሚኒስትሮችን ማወቅ እንችላለን ምን አይነት ጉዳት እንደደረሰባቸው እና ዞሮ በአንድ በኩል ስትመለከተው ደግሞ እስራኤል ዝም ማለት የለባትም። አሁን ትልቁ ችግር እስራኤል እንደው ሂዝቦላንና የሊባኖስን መንግስት ለይታ ማየቷ ይመስለኛል በእኔ በኩልና ብዙ የሰሜን እስራኤል ነዋሪዎች የሚያነሱት ጥያቄ።
ሂዝቦላን እንግዲህ ለማሸነፍ ምናልባት የጠላት ወዳጅ ነው አይነት ነገር የሊባኖስ መንግስትም ያው ሂዝቦላን ይቃወማል በሚል ሁለቱን አንድ አድርጋ አለመውሰዷ ዋጋ እያስከፈለ ይመስለኛል። ምናልባት ሊባኖስ ውስጥ የሚደረግ እንቅስቃሴ የሊባኖስ መንግስት ኃላፊነት ነው ብትልና ጠቅላላ እርምጃ ብትወስድ ነገሮችን የሚቀየርበት ሁኔታ አለ የሚሉ አሉና ይህ እንደው ምን ያክል ስንት ዓመት ነው እስካሁን ድረስ ይህን ያካሄድ የነበረው? ምን ውጤት አስመጣ? ሁሉንም ለምሳሌ በ2006 ዓመተ ምህረት ወታደሮች ከተጠለፉና ግድያ ከተፈጸመባቸው በኋላ የነበረው ጦርነት እንደምታስታውሰው የሊባኖስን መላ ሊባኖስን ያጠቃልለ ነበር። እዛ በኋላ ብዙ ተረጋግቶ ነበር። ከዛ በኋላ ግን ሂዝቦላንና የሊባኖስ መንግስትን ለይቶ ማየቱ እስራኤልን ዋጋ እያስከፈለ ነው። ዞሮ በዋጋ መክፈል የማይቀር ጉዳይ ነው። ነገር ግን እንደኔ ምልከታ አሁን ሊባኖስና ሂዝቡላ ለይቶ ማየቱ ጥሩ ነው ባይ ነኝ። ምክንያቱም የሚያሳዩ ነገር ምንድን ነው? በ2006 እናንተ አስበኋልኝ ሁለቱንም በአንድ ላይ የመታችበት ሁኔታ ነበር፣ የተታኮስንበት ሁኔታ ነበር። ከተወሰነ ዓመታት በኋላ ተመልሶ መጣ። አሁንም እስራኤል ትልቁ ጠላቷ የሊባኖስ ህዝብ ሳይሆን ሂዝቡላ ነው። ሂዝቡላ እስኪ ትንሽ ወደ ኋላ ፈቀቅ ይበልና ከሊባኖስ ህዝብ ጋር ያለው ሰሞኑን በሊባኖስ አይተህ ከሆነ በሊባኖስ ቴሌቪዥን ጣቢያ ከእስራኤል ጋር ስምምነት እንደሚፈልጉ፣ ቴልአቪቭ መምጣት እንደሚፈልጉ፣ መጎብኘት እንደሚፈልጉ ስንቶቹ ናቸው እየተናገሩ ያሉትኝ። ይህ ነገር ማየት አለብን። ግን እዛ ለመድረስ አሁን መከላከያ የሚወስደው እርምጃ እየወሰደ ያለው አካሄድ ትክክል ነው ወይ? ይህን ማጥናት ያስፈልጋል። ይህን ደግሞ መመልከት ያስፈልጋል። አሁን የሚከፈለው ዋጋስ ተገቢ ነው ወይ? ይህን ነው መመልከት የሚያስፈልገው። ጥሩ ውስብስብ ነገር ነው። በጣም የተወሳሰበ ነገር ነው። ይሄ እንትን ነው። ወደ ራሳችን ስትመጣ ደግሞ አሁን ይኸው መከላከያ ውስጥ አሁን ወደ 12,000 የሚሆኑ ወታደሮች ያስፈልገኛል እያለ ወታደር የለም። አንተም መግባት አለብህ። አሁን ግን ፈላጊ ቢኖር እንጂ ያንተን ያክል ሳላገለግል አልቀርም። ለማንኛውም አሁን ልክ ነህ። አሁን የዘመቻ ህጉ ጉዳይ በአንድ በኩል መንግስት እንዳይፈርስ 6 ወራት የቀረው መንግስት እንዳይፈርስ ለማጽደቅ ጥረት ይደረግ ነው ተብሎ እየተነገረ ነው። በሌላ በኩል ደግሞ ወደ 12,000 ወታደር ያስፈልጋል። ተጠባባቂ ወታደሮች ላይ ከፍተኛ ጫና ይፈጠራልና ማን ዘምቶ ማን ቁጭ ይላል የሚለው ነገር ብዙዎችን እንዲያውም እኮ ወጣቱን ህብረተሰብ ስታየው ተስፋም እያስቆረጠው ነው። ሌላው ተምሮ ለምሳሌ አንድ የአረብ ማህበረሰብ ወጣትን ብትወስድ 18 ዓመት ሲሆነው ወደ ትምህርት ይሄዳል። ውጭ ሀገር ሂዶ ዶክተር ሆኖ ይመለሳል። ይሄ ለሀገሩ 3 ዓመት 4 ዓመት አገልግሎ ግን እዛ በኋላ ደግሞ እንደገና እንዲማር ነው የሚገደደው። ቤትም ለመግዛት ራሱ እንትን የለውም። እና ይሄ ነገር የዘመቻ ህጉ መንግስት ለሁሉም አስገዳጅ አድርጎ ማውጣት ያለበት ነገር ይመስለኛል። ፖለቲካ ከዚህ መቅረት ያለበት ይመስላል። ህግ አለ። ሌላ አዲስ ህግ ማውጣት አያስፈልግም። ህጉ የሚለው ማንኛውም የእስራኤል ዜጋ የሆነ በሙሉ 18 ዓመት ሲሞላ ወደ ወታደር ቤት መግባት አለበት። ወታደር ቤት ገብቶ ማገልገል የማይችል ከሆነ ደግሞ በሽሩት ሉምያን የምንጠራው በህዝብ ተቋማት በህዝብ በተለያዩ ቦታዎች እየሄዱ አገልግሎት መስጠት አለባቸው። አበቃ። ይሄ እውን መሆን አለበት። እዚህ ላይ ጥሩ ምሳሌ የጠቀስከው አለ። የአረብ እስራኤላውያን ልጆች 18 ዓመት ሲሞላ 12ኛ ክፍል እንደጨርሱተኝ ወደ ትምህርት ገበታቸው ይገባሉ። የእኛ ወታደሮች እኛ 3 ዓመት ወታደር ቤት ማን ነው ያለ ወታደር ቤት እኛ 3 ዓመት ተምረን ስንወጣ እነሱ ዶክተር ሆነው ወይም ሌላ ስልጣን ሌላ በትምህርት ደረጃ አድገው ታገኛቸዋለህ። ለምን? እነሱም ቢሆን ወታደር ቤት ገብተው ማገልገል ባይችሉም አንደኛ ሲጀመር አገራችን ነው ብሎ አይደለም እንደሚኖሩት እነሱ መግባት ማገልገል አለባቸው። አክራሪ ሃይማኖተኞችም ገብተው ማገልገል አለባቸው እኮ። እንደዛም መሆን አለበት እንጂ አሁን የተወሰነውን ክፍል አገልግል እንደገና ደግሞ ለሌላው ስትል ይህንን ንግድ ተቋማትክን ሌላ ነገር እንትተህ የተጨማሪ ጊዜ አገልግሎት ተጠባባቂ ወታደር 300,000 200,000 ከመጥራት ማንኛውም ዜጋ እኩል የሚያገለግልበትን ሁኔታ ከተፈጠረ ለዚህኛው ለዛኛው አዳላ የሚባል አካል አይኖርም። እና ለወደፊት እንግዲህ ምርጫውም ይህን የሚፈትን ነገር ነው መስሎ የሚታየው። የጥምሩ መንግስትስ እንዴት ያሳልፋል? ምርጫው ብንል አሁን ዞሮ ያው ነው የሚወጣው። አሁን የጥምሩ መንግስትን በዚህ ምክንያት አሁን ይፈርስ ተባለ ምንም እንኳ አሁን ርዕሳችን ብቻ እንትን አልለቀቅን ወደዛ ሄድን እንጂ የጥምሩ መንግስትም አሁን ብታየው በምትመለከትበት ሰዓት አሁን
በዚህ ዙሪያ ነው እንግዲህ እነኚህ ሃይማኖተኛ አክራሪ ሃይማኖተኞች ወደ ወታደር ቤት እንዳይገቡ የሚከለክል ህግ እንዲጸድቅላቸው የሚፈልጉትኝ። ለምንድን እንደዚህ አይነት ህግ ለውጣት የሚያስፈልገው? ሲጀመር ህግ አለ ከተባለ አገር እያስተዳደረች በህግ የተስተዳደርን ከሆነ በህጉ መሰረት መሄድ አለብን። እስኪ የኔ ልጅ ወታደር ቤት አልሄድም ብሎ ይቅር ያስሩታል እና ታዲያ ህጉ ይሄ የሐዲድም ተማሪ ግን ይሄን ያረቡ ግን ችግር የለውም። ሌሎችም አሉ እኮ ብዙ ሌሎችም እኛ አሁን እንደዚህ በእንትን ማንላቸው ሌሎች ብዙዎችም አሉ ከወታደር ቤት እየተሽለከለኩ የጠለፉ። አሁን አንተ ሃይማኖታዊ ተማሪ ከሆንክ የሃይማኖት ትምህርት ከተማርክ መከላከያ ሰራዊቱ አታገለግል የሚለውን ነገር ይጽደቅልን የሚሉ የሐዲድም ማህበረሰብ ክፍሎች አሁን የእኛ ማህበረሰብ አንድ ወጣት የሽባ ነው የሚማር አልፈልግም ቢል ይተውታል ወይ? ትልቁ ጥያቄ ምን አለ መሰለህ፣ እዚህ ላይ አስመስክር የሚባል ነገር ይመጣል። ብዙ ውጣ ውረድ ይመጣል አሉ። የእኛ ልጆችም እኮ እንደዚህ ገብተው የሚማሩ ወታደር ቤት ያልሄዱ አሉ። ይቅርታ ማን እየተዋጋ ማን ቁጭ ብሎ ይማራል? ጥቅምት 7 አናይም እንዴ? ከዚህ መማር አንችልም? ቢያንስ ከነሱ ውስጥም በተለይ ደግሞ ወደ ሃይማኖተኛ አክራሪዎች በምንመጣበት ሰዓት የኦሪትን ህግጋት ቁጭ ብሎ የሚማሩ አሉ። ኦኬ፣ ሌሎች የማይማሩ በከፊሉ የማይማሩ አሉ። ወደ ተለያዩ የሥራ ቦታዎች ሄዱ የሚሰሩ አሉ። ለምን እነሱ አይገቡም? እኛ ሃይማኖተኞች እየተማርን ነው ካሉ ኦኬ፣ የማይማሩት ለምን አይመጡም? ለምን አይገቡም? ለምን አያገለግሉም? ሃይማኖትም እኮ እየተማርክ ሀገርክን አትጠብቅ የሚል ትእዛዝ የለም። እስራኤልን የሚጠብቅ አይተኛም አንቀላፋም ነው የሚል መጽሐፉና እንግዲህ በዚህ በመጽሐፉም እንኳን ብዙ በተጋድሎ የመጡ ናቸው። እንደነ ኪፓስትሩ ጋር የምንላቸው እንደዚህ የምታያቸው እንዴት ነው ለሀገራቸው የሚያገለጉ? ስንት ከፍተኛ ባለስልጣን ነው ያሉትኝ? ስንቶች ናቸው አሁን በዚህ ከጥቅምት 7 ወዲህ ስንቶች ናቸው የህይወት መስዋዕት የከፈሉት? ለምን ይህን አናይም? ይሄ መታየት አለበት። እንግዲህ የመንግስታት ውሳኔ ሊሆን ይችላል። ሌላው አይቸው አክራሪ ይሁዳውያን ሶሪያ እየገቡ ሌላ አዲስ ሰፈር ለመቆርቆር እየሞከሩ ናቸው። ይሄ ደግሞ ትንሽ ግራ የሚያጋባ ነገር ነው። የዛ አካባቢ ሰላም እንኳን ደህንነቱ ሳይረጋገጥ ሌላ ችግር የሚፈጥሩበት የአክራሪ ይሁዳን እንቅስቃሴ ትንሽ ግራ የሚያጋባ ነው። በዓለም ላይም እስራኤልን የሚያስወቅስ ነውና ለምንድን ነው የሚያደርጉት? በይሁዳና ሰማርያም በተመሳሳይ ሁኔታ ከአረቦች ጋር ይጋጫሉ። አሁን ሶሪያ ድረስ መሄድስ ምን አስፈለገ? ምንድን ነው የሚባል ጠብ አማረኝ ነው ምንድን ነው የሚባል የሆነ አባባል አለ። በጣም በሚያሳዝን ሁኔታ እነሱ ደንበር ጥሶ በመሄድ ከሰው ደንበር ላይ ከሰው ሀገር ላይ እንዴት ነው አንተ ሰፈራ መመስረት የምትሞክረው? እንዴት ይታሰባል ይህ ጉዳይ? ኦኬ፣ መከላከያ ሰራዊታችን አሁን የሶሪያን ደንበር ገብቶ በመግባት በተለይ የሄርሞን ተራራን የሶሪያን ያለውን የሄርሞን ተራራን ተቆጣጥሮ ይዞታል። ያም ለደህንነት ሲባል ነው። ለተወሰነ ጊዜ ሶሪያ ለጊዜው ነው። ሶሪያ ስትደላደል የራሷ ጦር ሲኖራት ድንበሩን አካባቢውን ማስጠበቅ ስትችል ይህ መከላከያ ሰራዊት ተመልሶ ወደ ቦታው ይመጣል። እዛ ጋር ሰው ቦታ ሄደህ አንተን እንደዚህ ማድረግ እስራኤልን በዓለም ላይ ለማስጠቆር፣ እስራኤልን ለማሰደብ፣ እስራኤልን ጸረ እስራኤል እንቅስቃሴዎች እየበዙ እንዲሄዱ እውነቱን እናገር፣ ሌሎች ደግሞ የወታደሮቻችን ህይወት አደጋ ላይ የሚጥል ነው። እውነቱን እንናገር ከተባለ አሁን መከላከያ ሰራዊቱ ልትሄዱ ነው፣ እዛ ሰፈራ ልታቋቁሙ ነው ሂዱ ቢላቸውና ያንን እዛ አካባቢ ያለውን ችግር መቋቋም ይችላሉ ወይ? ለመከላከያ ሰራዊቱ ሰበብ ከመሆን አንዳንድ ጊዜ እርምጃቸው በእውነት ግራ የሚያጋባ ነው እና በራሳቸው አቅም ለምን ደንበር ጥሰው ሂደው ያንን አያደርጉትም? መከላከያ ሰራዊቱን ወታደሮችን አደጋ ውስጥ አንዳንዴ ሃይማኖተኛም ስትሆን እንደው የሌላውን በአካባቢ ያለው ሁኔታ እሳቤ ውስጥ ማግባት አለብህ እንጂ በመሀል ሀገር ላይ ሆነህ ወይም ደግሞ መከላከያ ሰራዊቱን እንደተገና አድርገህ መዳነስ የለብህም። ህግ አለ። በህጉ መሰረት መሄድ ያስፈልጋል። ቆራጥ ውሳኔ እስራኤል መውሰድ አለባት እንደዚህ አይነት ነገሮች። አንዳንዴ እኔ እንጃ ምናልባት አድማጮቻችን ሚሉት ሊኖር ይችላል። አንዳንድ ጊዜ ዲሞክራሲ መብት የሚባለው ገደብ የለውም። መብቴ ነው ጥሼ ሄዳለሁኝ። ይቅርታ የሰው ደንበር ጥሰህ እየሄድክ ነው። ከሰው ሀገር ነው የገባኸው። በጥይትም እኮ መጥቶ ሊገልህ ይችላል። ከዛ በኋላ ምንድን ነው የሚሆነው? ግጭት በሁለቱ ከተማዎች በሁለቱ ሀገራት ግጭት መጠለፍ አለ። እዛ በኋላ መከላከያ ሰራዊት የተጠለፉትን ለማምጣት ብዙ ችግር ነው፣ ብዙ መስዋዕት በጣም
ትክክል አካሄድ አይደለም፣ መታረም ያለበት ነው። ሌላው መጨረሻው ርዕሰ ጉዳያችን በኢራን ላይ እንግዲህ ወታደራዊ እርምጃ ይካሄዳል እየተባለ እየተነገረ ነው። ፕሬዚዳንት ትራምፕ በየጊዜው ይናገራሉ። እንደው እርምጃ ሊወሰድ ነው ይባላል፣ ስምምነት ሊደርሱ ነው ይባላል። ምንም የሚጨበጥ ነገር ጠፋ። አይቸው ከማን እንዳንተ ናቸው ማለት ነው። ከትራምፕ እንዳንተ ናቸው። በጣም በሚገርም ሁኔታ በተለይ ይሄ አንዳንድ ጊዜ በምትመለከት ጦርነትን ማንም ሰው አይፈልግም። በጦርነት ብዙ ነገር ታጣለህ። ነገር ግን አሁን እዚህ ላይ ግን በጦርነት ላይ ያለን የተኩስ አቁም ስምምነት ብለህ ስትመጣ አንተ የበላይነትን ይዘህ መምጣት ነው የነበረብህ። ወደ ተኩስ አቁም ስምምነት በመጡበት ሰዓት በምን አይነት ደረጃ ነው የመጡትኝ? ኢራን እባካችሁም ብላ ለምናለች። ለተኩስ አቁም ስምምነት አልለመነችም፣ አላለችም፣ አልተንበረከከችም፣ ነጭ ባንዲራ አላውለበለበችም። እሷ እንዲያውም በድል አድራጊነት የምትናገረው ቁጭ ለድርድር ሲባል በድል አድራጊነት እኮ የምትናገረው። አሁንም እየፈሩ አይደለም፣ አሁንም ተዘጋጅተዋል ነው የሚባል። በፍጹም የውጭ የዌል ስትሪት ጆርናል ጋዜጣ፣ ሌሎችም የአሜሪካ ጋዜጦች እንደዘገቡት የሚሳኤል ተቋማቸውን እንደገና እንዳደራጁ እድል እንዲያውም የተሰጣቸው ይመስላል። በቃ ይሄ ነው ጨዋታው። እዚህ ላይ ነው እውነት በድርድሩ የሚመጡት እውነት ሰላም ፈልገው ሳይሆን ትንሽ ካሁን በፊት በነበረው ጦርነት የተመታባቸውን እነኚህ ዋሻዎችን በዋሻዎች ተቀብሮ ያሉት ብዙ የሚያስወነጭፉት ሚሳኤሎች አሏቸው፣ ብዙ ነገሮች አላቸው። እነዛን እስከ ማሰባሰብ እስከ ማምጣት የተዘጉ በሮችን እስከ መክፈት ድረስ ለዛ ጊዜ ተጠቅማበት እንጂ በእውነት በትክክል በድርድር ወይም በሰላም እንትን ለማምጣት ተፈልጎ አይደለም። ሆርሙዝ የባህር ወሽመጥ ምንድን ነው የሚያደርጉት ያለ ያ በእኛ ክልል ውስጥ ሆኖ ለሚያልፈው ለእያንዳንዱ መርከብ በዛ ሲያልፍ ለቀን $2 ሚሊዮን መክፈል አለበት። እንዲያውም አሁን ራሱ የዚህ የኢንተርኔት መስመር መተላለፍ ያለ ባህር ለባህር የሚተላለፈው መስመር እሱን ሁሉ እናስከፍላለን እያሉ ነው። እና ኢራኖች የልብ ልብ ያገኙ ይመስላል። በእውነት በአንድ በኩል 40 ዓመት 47 ዓመት ውስጥ ለውስጥ በቃ ስራ ብለው ሀገሪቱን ከማሻሻል ይልቅ ጸረ እስራኤል ጸረ አሜሪካ እንቅስቃሴ ለማድረግ ሰርተዋል። በሌላ በኩል ደግሞ በአሜሪካም በእስራኤልም ብዙ ያልተሰሩ ነገሮች ነበሩ። እርግጥ በወታደራዊ እርምጃ በቅርብ ዓመታት ውስጥ በጣም አመርቂ የሆነ ውጤት ነበረ። ግን እነሱ ከመሰረቱ አንስተው እስራኤል እንዴት እናጠቃለን፣ አሜሪካ እንዴት እናጠቃለን ብለው ብዙ የሰሩ ይመስለኛል። አሁን በመካከለኛው ምስራቅ ያለ የአሜሪካ ጦር ሰፈር ያልተጎዳ የለም። ይሄ የአሜሪካ ትልቅ የቤት ስራ አልተሰራም ማለት ይቻላል። እውነት ነው። ብዙ ክስተቶች ነበሩ፣ ብዙ የተፈጠሩ ነገሮች ነበሩ። የቤት ስራ በደንብ ሰርተሃል መጣህም። ምናልባት ኢራንን አሁን በሚደረገው ሰዓት በተለይ ፕሬዚዳንት ዶናልድ ትራምፕ ደግሞ ቀጠቀጥናት፣ ደበደብናት፣ አየር ኃይል የላትም፣ ባህር ኃይል የላትም፣ ምን የላትም ይላሉ። ባህር ኃይሉ አይደለ እንደ የሆርሙዝን ወሽመጥ ፍርጥም አድርጎ ይዞ መተላለፊያ የለም ብሎ የሚናገረው? ራሱ አሜሪካ እዛ አካባቢ ተዋጊ መርከቦቿን ሁሉ አሰማርታ እንኳን ለእነሱ ያም ጥቃትም ደርሶባቸዋል። ባለፈው ሳምንት ተታኩሰዋል እኮ። ግራ የሚያጋባ ነው ያልኩ። ለዛ ነው እኮ እስኪ እንዲያው ምከራቸው። ጥሩ መልካም